ዛሬ የምንመለከተው ወደ ተማሪዎች እንመለሳለን። ቴክባዝ ሀበሻ እንግዲህ ለተማሪዎችም ለሰራተኞችም ክሪር አዲስ ክሪር ለምትጀምሩ ቴክኖሎጂ የተለያዩ ነገሮች የሚነካ ቻናል ነው። ዛሬ ወደ ተማሪዎች እንመጣና የስኮላርሺፕ ኦፖርቹኒቲዎችን እንግዲህ እንደሚፈልጉ ይታወቃል። በጣም ብዙ ተማሪዎች ስለ ኤስኤቲ ፈተና ስለ ውስጡ ስላሉ ጉዳዮች ምን ነገሮችን ከበር የሚያደርገው እንዴት ነው መዘጋጀት ያለብን እንዲሁም ደግሞ በዋነኝነት እንዴት ነው ሬጂስተር ማድረግ የምንችለው የሚለውን እንመለከታለን ማለት ነው። አብራችሁን ተከተሉ። ቴክባዝ ሀበሻን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጥታ ወደ ቪዲዮ እናመራለን ማለት ነው። ቀጥታ በመጀመሪያ የምናደርገው ምንድነው collegeboard.org ወደሚል ዌብሳይት በመጀመሪያ መሄዳችሁ እንድትሄዱ በመጀመሪያ እዛ ከሄዳችሁ በኋላ እንግዲህ collegeboard.org ጋር ስትሄዱ በመጀመሪያ የምታዩትን ላንዲንግ ፔጅ ታገኛላችሁ ማለት ነው። ስለዚህ በመጀመሪያ አካውንት እዚህ ጋር ክሬት አካውንት ይላችኋል። እንዲሁም ደግሞ ከዚህ በፊት ኦሬዲ አካውንት ካላችሁ ሳይን ኢን ይላችኋል ማለት ነው። ስለዚህ ወደታች በምትሄዱበት ጊዜ አንዳንድ ኢንፎርሜሽን እንመልከት። ከዛ እዚህ ጋር complete guide to campus tours juniors and sophomores qualified to win አንዳንድ ኢንፎርሜሽኖች እዚህ ጋር አሉ ማለት ነው። ከዛ በኋላ ስለ ኤስኤቲ እስኪ አንዳንድ መረጃ እዚህ ጋር እንዲሰጠን ኤስኤቲ የሚለውን እንንካው። ከዛ እንዲሁም ደግሞ የት ፈተናዎቹ እንደሚሰጡ ፈተናዎቹ ምን ነገሮችን እንደሚይዙም ያግዘናል ማለት ነው። እዚህ ጋር እንደምታዩት አንድ ኦፈር ይታየኛል። get free SAT prep የሚል ነገር አለ እዚህ ጋር registration for the March SAT has ended start preparing for test day ይላል። አሁን ማርች ላይ እንደምታዩ currently ማርች ላይ ነው ያለው። ስለዚህ ማርች ላይ ፈተና ያለባችሁ ሰዎች ኦሬዲ መመዝገቢያ ጊዜ አልፏል። እናንተ እዚህ ጋር መታችሁ ፕራክቲስ ማድረጋችሁ እንድትቀጥሉ የሚል ነገር አለ ማለት ነው። ስለዚህ ማርች 14 ቴስት ነበር ይለናል። ከዛ በኋላ ይሄ የማርች ፕሮግራም ነው ማለት ነው እዚህ ጋር የምታዩት ነገር እንዳለ። ከዛ በመቀጠል እንግዲህ registration deadline for May SAT ይላል። ለምሳሌ ሜይ ላይ የሚሰጥ አለ። ሜይ ማለት ማርች ኤፕሪል ሜይ ላይ ማለት ነው። እዚህ ጋር ሲ ኦል ዴይ ስትሉት እዚህ ጋር ቀኖቶቹን እዚህ ጋር ያሳያችኋል። ስለዚህ ለመቼ ነው ፕላን ማድረግ አለባችሁ። የተወሰነ ጊዜ የመዘጋጃት ጊዜ ያስፈልጋል። ፕራክቲስ የምታደርጉበት የምትለማመዱበት ኤስኤቲ ከበድ ያለ ፈተና ስለሆነ ማለት ነው። ማትስም አለው እንዳልኳችሁ እንዲሁም እንግሊዘኛችሁም የምትፈተኑበት ከበድ ያለ ፈተና ስለሆነ መዘጋጃ ጊዜ ያስፈልጋችኋል ማለት ነው። አሁን ለምሳሌ አሁን ያለነው እንግዲህ 3ኛ ወር ማርች ላይ ያለነው። ለምሳሌ አሁን ጁን 6 2026 አለ። ለምሳሌ ቴስት ዴት አለ። ለምሳሌ ጁን 6 ማርች ድረስ ማርች ያላችሁ ኤፕሪል ሜይ ጁን 3 ወር ይበቃኛል ብላችሁ የምታስቡ ከሆነ ለ3 ወር ተዘጋጅታችሁ መፈተን ትችላላችሁ። ይሄ አይሆንም ካላችሁም ደግሞ ሌላ ፈርዘር ታይምም እዚህ ጋር ከስር አለላችሁ። ለምሳሌ ፎል ላይ ኦገስት 22 አለ፣ ሴፕቴምበር 12 አለ፣ ኦክቶበር 3 አለ። ሌሎች ቀኖችም እዚህ ጋር ከስር ተጠቅሰዋል ማለት ነው። እዚህ ጋርም ቴክስት ፊስ እንደ የሀገሩና እንደ ያላችሁበት ቦታም ሊለያይ ይችላል ማለት ነው። ስለዚህ እዚህ ጋር እንመጣና እስኪ ዋናው ፕሮሰሱን ለማሳየት ነው ያሳብ ትክክለኛ ሬጅስትሬሽን ቀኑ እንግዲህ እናንተ እንደፈለጋችሁት እናንተ ፕላን እንደምታደርጉበት ቀን ሊለያይ ይችላል ማለት ነው። ስለዚህ ለምሳሌ ሜይ 2 የሚፈተን ሰው እዚህ ጋር ሬጅስተር ቢለው ምን ይመጣል የሚለው ነገር እንመልከት። ስለዚህ በመጀመሪያ ሳይን ኢን personalize your visit and access your college board account ነው የሚለኝ። ስለዚህ በመጀመሪያ አካውንት ክሬት ማድረግ አለብኝ ማለት ነው። ስለዚህ ክሬት አካውንት እንለዋለን። ከዛ እዚህ ጋር እንደምታዩት እንግዲህ ይሄ ሙሉ ብዙ ስቴፕ አለው እንደምታዩት 1 2 3 4 5 6 ስቴፕ ነው ያለው። ስለዚህ ስድስቱንም ስቴፕ እየሞላው አላሳያችሁም። ነገር ግን ምንድነው ማሳያችሁ እዚህ ጋር ያሉት ነገሮች ምን ልትጠይቁ እንደምትችሉ ካሁኑ ነግራችኋለሁ ማለት ነው። that way it becomes easier እናንተ ቀጥታ ሄዳችሁ ለመመዝገብ ስትሞክሩ ይቀላችኋል ማለት ነው። ስለዚህ ኮሌጅ ቦርድ አካውንት ክሬት ለማድረግ በጣም ቀላል ነው። ኔማችሁን ላስት ኔም ጀንደራችሁን ተናገራላችሁ፣ የተወለዳችሁበት ቀን፣ ኢሜል አድሬሳችሁን፣ ከዛ እንዲሁም ደግሞ ሃይ ስኩል የምትመርቁ በተለይ ይሄ ኦፖርቹኒቲ አሪፍ የሚሆነው ሃይ ስኩል ላይ ከሆናችሁ አሪፍ ነው። ከሃይ ስኩልም በላይ ብትሆኑ ኢስ ኦኬ። ኤኒዌይስ እዚህ ጋር ሃይ ስኩል ግራጁዌሽን ቀናችሁ መቼ እንደሆነ ከዛ በኋላ ደግሞ እዚህ ጋር if you are already in the United States ኦኬ። አውትሳይድ ዩናይትድ ስቴትስ ከሆናችሁ እዚህ ጋር አውትሳይድ ዩናይትድ ስቴትስ ትሉታላችሁ ማለት ነው። ከዛ በኋላ አድሬሳችሁን ትናገራላችሁ። ከዛ በኋላ የተለያዩ ኢንፎርሜሽኖችን እነሱ እንዲልኩላችሁ ከፈለጋችሁ እዚህ ጋር ኢንፎርሜሽን እንድትልኩልን ትላላችሁ ማለት ነው። ከዛ የወላጆቻችሁ ኢንፎርሜሽንም እዚህ ጋር ትሰጣላችሁ። ከዛ እንደዚህ ያላችሁ እንግዲህ 6 ስቴፖች አሉት እንደምታዩት 3 4 5 6 6ቱን ስቴፖች ይሄ ሬጂስተር ለማድረግ አካውንት ሬጂስተር ለማድረግ ነው የሚያገለግላችሁ። በ6 ስቴፕ አካውንታችሁ ሬጂስተር ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር ሌሎች ነገሮችን እስኪ እንመልከት። ሆም ላይ ኒድ ስለዚህ ሬጅስትሬሽኑ በዛ መንገድ ነው የሚካሄደው ማለት ነው። ቀጥታ የምትሞሉት ቀለል ያለ ኢንፎርሜሽን ነው የምታውቁት ነገር ነው ኦሬዲ የምትጠየቁት ማለት ነው። ስለእናንተ የተለያየ ኢንፎርሜሽን ነው የሚወስዱት ማለት ነው። ስለዚህ ሌላ ደግሞ የምንመለከተው እንግዲህ ሬጅስትሬሽኑ በዛ መንገድ አድርጋችሁ እንግዲህ ራሳችሁ ሬጅስተር ማድረግ ትችላላችሁ ማለት ነው። አካውንታችሁን መጀመሪያ አካውንት ክሬት ታደርጋላችሁ። ከዛ ለፈተናው ቀን ትወስናላችሁ። እዚህ ጋር ግን አንድ ነገር ላሳያችሁ ነው ወደዚህ ያመጣኋችሁ። ፕራክቲስ እና ፕሪፓሬሽን የሚል ነገር አለ እዚህ ጋር ስትጀምሩ getting started build your study plan መጀመሪያ እንዳልኳችሁ
ጊዜ ወስዳችሁ ፕላን አድርጋችሁ የምታደርጉት ፈተና ነው ይሄ። ስለዚህ ስተዲንግ ፕላን አለ፣ ቴክ ፕራክቲስ ቴስት፣ እንዲሁም ደግሞ ፕራክቲስ ካረጋችሁ በኋላ ልምምድ ካረጋችሁ በኋላም የተለያዩ ፕራክቲስ ቴስቶችን መውሰድ ከፈለጋችሁ እዚህ ጋር ፕራክቲስ ቴስት መውሰድ ትችላላችሁ ማለት ነው። እንዲሁም ፕራክቲስም እዚህ ጋር እንዴት ምን እንዳለው ውስጡ እንመልከት። ፕራክቲስ ውስጥ ማለት ነው ማይ ፕራክቲስ 101 ይላል። ስለዚህ ፕራክቲስ ውስጥ ስታደርጉበት የተለያዩ ነገሮችን እዚህ ጋር ያሳየናል። የተለያዩ ኦፊሻል ኤስኤቲ ፕራክቲስ ቴስቶች አሉ እንዳልኳችሁ ከካን አካዳሚ ጋር የምትወስዷቸው ማለት ነው። እንዲሁም ደግሞ አንዳንድ ዌብሳይቶች አሉ እንግዲህ ፍሪ ቱቶሪንግ የምታገኙበት ማለት ነው። ላይቭ ጆን ላይቭ ፎር ዊክ ስሞል ግሩፕ ሴሽን እንደዚህ አይነት ኦፖርቹኒቲዎችም እዚህ ጋር አሉ ማለት ነው። ስለዚህ ከእናንተ የሚጠበቀው collegeboard.org ብላችሁ ገብታችሁ ይህን እንዳለ ኢንፎርሜሽን ማግኘት ትችላላችሁ ማለት ነው። የማሳያችሁ ነገር እንዳለ እዚህ ጋር ማግኘት ትችላላችሁ። ኤስኤቲ ቀኖቹን ፈተና ቀኖች የሚሰጡበትንም ገብታችሁ ማየት ትችላላችሁ። ስኮርም መቼ እንደሚሰጥ ሪሊዝ ዴቶቹ መቼ እንደሆኑ እዚህ ጋር ኢንፎርሜሽን ይነግሯችኋል። እዚህ ጋር ሌላ ኢንፎርሜሽን ሬጅስትሬሽን እንዳልኳችሁ ቅድም እንዳልኳችሁ ነው። አካውንት ከሌላችሁ ክሬት አካውንት ታደርጋላችሁ። ከዛ በኋላ ሬጅስተር ታደርጋላችሁ። ከዛ ሌሎችም ሞር ኢንፎርሜሽን እዚህ ጋር ስለ ሩሎቹ ስለ ዴትስ ኤንድ ዴድላይንስ ብዙ ነገር እዚህ ጋር ይነግሯችኋል ማለት ነው። ዴድላይኖቹን አሁንም ድጋሚ ላሳያችሁ። በተለይ ደግሞ አሁን ለመዘጋጀት የምታስቡ ከሆነ እንግዲህ ቀጣዮቹ ቀኖች እዚህ ጋር ተጠቅሰዋል። ስፕሪንግ 2027ም ኢስ ኦኬ ጊዜ የሚፈጅባችሁ ከሆነ ጊዜ ፈጅቶባችሁ የምትዘጋጁ ከሆነ እዚህ ጋር ቀኖች አሉ። ማርች 6 2027 አለ፣ ሜይ 1 2027 አለ፣ ጁን 5 2027 አለ። እነዚህ ሁሉ አሉ። እንዲሁም ፎል ላይ የምትፈልጉ ከሆነ ኦገስት ላይ አለ፣ ሴፕቴምበር ላይ አለ፣ ኦክቶበር ላይ፣ ኖቬምበር ላይ በጣም ብዙ ቀኖች ነው ያሉ። ስለዚህ እናንተ አኮርዲንግሊ ፕላን ማድረግ አለባችሁ ማለት ነው መቼ ልትወስዱ እንደምታስቡ። ከዛ እዚህ ጋር ብዙ ኢንፎርሜሽን ሞር ኢንፎርሜሽን እዚህ ጋር ታገኛላችሁ ማለት ነው። ስለዚህ የዛሬው ቪዲዮ ስለ ኤስኤቲ እንግዲህ ሞር ኢንፎርሜሽን አግኝታችኋል ብዬ አስባለሁ። በተለይ ለመፈተን ሀሳብ ካላችሁ እዚህኛው ዌብሳይት ላይ ሄዳችሁ ሙሉ ኢንፎርሜሽኑን ማግኘት ትችላላችሁ ማለት ነው። ሪጅስተር ለማድረግም አካውንት ክሬት ማድረግ ነው የሚጠበቅባችሁ። ያችን አካውንት እንዳሳየዋችሁ ቀላል ኢንፎርሜሽን ነው የምትሞሉት። እሱን አካውንት ትሞላላችሁ። ከዛ በኋላ አካውንት ሬጅስተር ታደርጋላችሁ። ሶ ኤኒ ታይም እዚህ ጋር ሲመጡ ሳይን ኢን ብላችሁ በዛ አካውንት ሳይን ኢን ነው የምታደርጉት ማለት ነው። ከዛ በኋላ ሬጅስትሬሽን ደግሞ ቀኖቹን እያያችሁ ፕላን ታደርጋላችሁ። ለ3 ወር ለ6 ወር እናንተ ለመዘጋጀት ይበቃል ብላችሁ በምታስቡበት ጊዜ ሬጅስተር ታደርጋላችሁ ማለት ነው። ስለዚህ ለዛሬ የነበረን ቪዲዮ እንግዲህ ኤስኤቲ ለመፈተን ለሚያስቡ ሰዎች እንግዲህ ኢንትሮዳክሽን የሆነ ቪዲዮ ነው የሰራሁት ማለት ነው። በሌሎች ቪዲዮዎች እንመለሳለን። አሁንም ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።